ለሀገር ውስጥና የውጭ ስፖርት የመረጃዎች ደግሞ ባልደረባዬ ብሩህ በትዚህ እኔ ጋር ነው የሚገኘው። ብሩህ እንኳን ደህና መጣ። እንኳን ደህና ቆየ። መልካም ጊዜ። አመሰግናለሁ። ቀዳሚዎች ሀገር ውስጥ መረጃዎች ናቸው። አብራችሁን ቆዩ። በደሴ ከተማ እየተካሄደ የሚገኘው የአማራ ክልል የመስሪያ ቤቶች ውድድር ጠንካራ ፉክክር እየታየበት እንደሆነ ተሳታፊ ስፖርተኞች ተናገሩ። የአሚኮ ስፖርት ክፍል ያነጋገራቸው ተሳታፊዎችም ይህን ውድድር በማሸነፍ ለሀገር አቀፉ መድረክ ለመብቃት ማቀዳቸውን ተናግረዋል። ስለሽ ተሾመ ስፖርት ጤና ነው ማገልገል ክብር ነው በሚል መሪ ቃል የአማራ ክልል የመስሪያ ቤቶች የስፖርት ውድድር በደቡብ ወሎ ዞን ደሴ ከተማ እየተከናወነ ይገኛል። በዚህ 11ኛው የውድድር ምዕራፍ ከ800 በላይ ስፖርተኞች በየዘርፉ እየተወዳደሩ ሲሆን ጠንካራ የፉክክር መንፈስና ድባብ መኖሩንም ተሳታፊዎቹ ነግረውናል። ፉክክሩ በጣም ቆንጆ ነው። የተሻለ ተጫዋች አለ። የመስሪያ ቤት ተጫዋች ነው። እንደዚህ አይነት ተጫዋች በስከዛሬ በሄርንበት መስሪያ ቤት እንደዚህ አይነት በሴት ውድድር የሚያመጣ ዞን የለም። ገና ለመጀመሪያ ጊዜ ነው የሚመጣው እና አሁን በዚሁ ከቀጠሉበት ውድድሩ ትኩረቱም አሪፍ ነው። ውድድሩን በጣም በቆንጆ ሁኔታ እየተካሄደ ነው። በመንግስት ሰራተኞች በተለያዩ ፋብሪካ የሚሰሩ ከዩኒቨርሲቲዎች የመጡ ተወዳዳሪዎች ናቸው የመጡት። ውድድሩ ልዩ የሚያደርገው በጣም በርካታ ወደ 13 አካባቢ ቡድኖች የቀረቡበት ነው። ከዚህ በፊት በጠረጴዛ ቴኒስ አነስተኛ ቡድን ነበር የሚቀርበው። አሁን በጣም በችሎታቸው የተሻሉ ከፍተኛ ተወዳዳሪዎች የተገኙበት ነው። ፉክክሩ በጣም እንደምታየው ደስ የሚል ነበር። ፉክክሩ አሪፍ ነው። እንደ መስሪያ ቤት አይመስልም፣ እንደ ክለብ ነው የሚመስል። እንደውም አሪፍ ተጫዋቾችም አሉበት። ዝሮ አምናም ሻምፒዮን ነበርኛ ደቡብ ጎንደር ላይ ተካሂዶ ዘንድሮም ሻምፒዮን እንሆናለን ብለን አስበን የመጣን የትንሽ የበጀት እጥረት ነበረ። ቢሆንም የተለያዩ ዞኖች ጥሩ ተፈካካሪ ይዘው መጥተዋል። በተለይ አሁን እንደ ሰሜን ሸዋ፣ እንደ ምዕራብ ጎጃም፣ እንደ ደቡብ ጎንደር ያሉት ቡድኖች ከበዳሉ ይመስላሉ። እነዚህ የስፖርቱ ተሳታፊዎች በዚህ ውድድር አሸናፊ በመሆን በሀገር አቀፉም ክልላቸውን ለማስጠራት እቅድ ይዟል። በርግጥ ለኔ ደረሰኝ ጠንካራ ነው፣ ግን አሸንፌያለሁ። አሁንም አሸንፋለሁ። እኔ ክልሌን ወክዬ እንትን እላለሁ፣ እሱንም አሸንፋለሁ። ውድድሩ አንደኛ በጣም በተቀራራቢ ጊዜ መካሄዱ ለኛ እንደ ትልቅ አድቫንቴጅ ነው። ሳይቋረጥ ለከዚህ ውድድር በኋላ እንግዲህ ውድድር እናሸንፋለን ብለን ነው የምናስበው። ከዚህ ውድድር ቀጥሎ በ9 ለሚካሄደው ሀገር አቀፍ ውድድር የተሻለ ተወዳዳሪዎች ሆነን ክልላችንን ማስጠራት ነው የመጀመሪያው ዓላማችን። ስፖርት ሀብት ከፍተኛ አስተዋጽኦ ከሚያበረክቱት መካከል የመንግስት ሰራተኞቹ ከቀዳሚዎቹ ተርታ ይጠቀሳሉ። ታዲያ ለስፖርቱ ትልቅ አስተዋጽኦ የሚያበረክተው ይህ የህብረተሰብ ክፍል በስፖርቱ እየተሳተፈ ቢሆንም ልክ እንደ ሌሎቹ የውድድር መድረኮች የመስሪያ ቤቶች የስፖርት ውድድርም ትኩረት ሊሰጠው ይገባል ይላሉ። እንደ ዘመናዊ የማስ ስፖርትም በተለየ መልኩ መታየት አለበት። በቃ አሁን እኛ ለምሳሌ ከነጋዳ ወጣተን ነው ዝም ትንሽ ብር ይዘን መጣና እንደዛ አይነት ነገር ከሚሆን በጀት እንደ ዘመናዊ ስፖርቱ የማስ ስፖርቱ ራሱን የቻለ የበጀት ምንጩ ህዝብ ቢሆንም የስፖርት አሁንም ተደራጅቶ ለዚህም ተብሎ መከር አለበት። በቃ በስፋት ከማህበረሰቡ ጋር መሰራት አለበት ነው ማስበየ ሁሉም ቦታ እንደ 11ኛው የአማራ ክልል ዞን አቀፍ የመስሪያ ቤቶች ውድድር ትኩረት ተሰጥቶ ታያቀ አከፋፈቱን ስነስርዓት ጀምሮ ከሌሎች ከመላው አማራ ጨዋታዎች ያልተናነሰ ከዚህ በፊት እንደ አይነት መክፈቻ ስነስርዓት የለም። የመዝጊያ ስነስርዓቱን በዚህ መንገድ ይሆናል የሚል እምነት ነው ያለኝ። የዘንድሮው የአማራ ሊግ የአሸናፊዎች አሸናፊ ውድድር ፍጹም ስፖርታዊ ጨዋነት የታየበት እንደነበር ተሳታፊዎቹ ተናገሩ። የውድድሩ አዘጋጆችም በዚህ ጉዳይ የቀድሞ ውድድር ስራዎች መሰራታቸው ለውጥ ማምጣቱን ተናግረዋል። ሀና ማርያም መስፍን በባህር ዳር ከተማ ሲደረግ የነበረው የ2015 ዓመተ ምህረት የአማራ ሊግ የማጠቃለያ ውድድር ከሰሞኑ መጠናቀቁ ይታወሳል። በአፄ ቴዎድሮስ ስታዲየም በተደረጉ ጨዋታዎችም ወደ ሐዋሳ የሀገር አቀፍ ውድድር የሚያመሩት ቡድኖች ታውቋል። በየጨዋታዎቹ ከዚህ ቀደም ይታዩ የነበሩ ጉድለቶች እየተሻሻሉ መምጣታቸውንም ተሳታፊዎቹ ለአሚኮ ስፖርት ክፍል ተናግረዋል። ውድድሩም በስፖርታዊ ጨዋነት ታጅቦ መጠናቀቁን ነግረውናል። ኮቻችንም ኮቺንግ ስታፉ የሚሰራው ስራ አንድ ከውጤትም በላይ ስፖርታዊ ጨዋነት ነው። ምክንያቱም እኛ እዚህ ጎንደርን ወክለን ስንመጣ የጎንደርን ባህል የጎንደርን ህዝብ ወክለን ነው የምንመጣው እና ቢያንስ እኛ ከዚህ የምናሳየው ባህሪ ከተማችንን ነው በጥሩ ጎን የምናስነሳው በመጥፎ ጎን የምናስነሳው። ከዚህ በፊት ምካዩዋቸውና ታቻምናም ካዩዋቸው ውድድሮች በተሻለ ይሄኛው በስፖርታዊ ጨዋነት የተሻለ ውድድር ነው የተሻለ አመት ነው ወስዷል። ምክንያቱም የዳኛን ውሳኔ ወዲያው በመቀበልና የተሰጠውን ነገር አምኖ በመቀበል
ተጫዋቹ ሆነ ኮቺንግ ስታፉ እየተቀበለ ነው ያለውና ይሄን ያክል ወጣ ያለ ባህሪ ያለበት ተጫዋች ወይም ደግሞ ኮቺንግ ስታፍ እስካሁን ድረስ አላየሁም። በቡድን መሪና በአሰልጣኝ ደረጃ 3 ጨዋታ 4 ጨዋታ በቢጫ በቀይ የሚባረር ብዙ ነው። በዚህ ውድድር ግን 2 አሰልጣኞች ብቻ ናቸው። 10 ቡድኖች በ3 ምድብ ተከፍለው እስከ ፍጻሜ ጨዋታው ድረስ 16 ጨዋታዎችን አድርጓል። ሆኖም ከዚህ ቀደም ይታዩ የነበሩ የዳኛን ውሳኔ ያለማክበር እንዲሁም ለመመሪያዎች ተገዥ አለመሆንና መሰል ሁነቶች መቀነሳቸው ተመላክቷል። በምክንያትነትም የተነሱት ተከታዮቹ ናቸው። የዳኛው ውሳኔ በመቃወም ማለት ነው። አንዳንዴ የምታደርጊውን ታክቲካሎችን ያበላሽብሻል። ከዳኛ ጋር ፍጥጫ ስታደርጊ ከዳኛ ጋር ሌላ ምላሽ ስትናገሪ አንደኛ የዳኛ ጫናም እየበዛብሽ ይሄዳል፣ ጨዋታም ይበላሽብሻል። ግን የዳኛን ውሳኔ ተቀብለሽ አመስግነሽ ወደ ነበረው የጨዋታ እንትን ስታይል ውስጥ ትገቢያለሽ። ያው አሪፍ የሆነ ጨዋታ ሰጥተሽ ትወጫለሽ። ይህ ኮቾች ጋር የተሰራ ስራ ይመስለኛል። ማለት አሁን እኛ ቲም ጋር ብትሄጂ ካርድ ላለማየት ውድድሩ ጋር ቅጣት ይኖረዋል ቲሙ ጋር ማለት ነው። ግን እኛ ጋር ካርድ ላለማየት እኛ የወሰነው ውሳኔ ነበረን ቲሙ ጋር ማለት ነው። ካርድ ላለማየት የሆነ እንደ ቅጣት አይነት ነገርና በዛ መልኩ ነው እየተጠቀምን የነበረው። እዚህ ላይ እንግዲህ የአሰልጣኞች ሚና ከፍተኛ ነው ብዬ አስባለሁ። ማለት ስፖርት ዋና ዓላማው ሰላምን መቀራረብን መፍጠር ነው። መቀራረብን ስንፈጥር ደግሞ ዲሲፕሊን መኖር አለበት። ምክንያቱም እዚህ ላይ በተጫዋቾች መካከል የሚኖረው ግብግብ የ90 ደቂቃ ልዩነት ነው እንጂ ከዛ ውጪ ሊያገናኛቸው የሚችል ነገር ስላልሆነ አሰልጣኞች እዚህ ላይ ዲሲፕሊን ላይ በደንብ ሞር አተኩረው ቢሰሩ ክህሎቱ በተጨማሪ የተሻለ ውድድርን ተመልካቹ ሊያይ ይችላል። ልጆች ሜዳ ላይ እንዲበላሹ የሚያደርገው ዋነኛ ምክንያት ልጆችን መምራት ሳንችል ስንቀር ነው። ኮቾች ወደኛ ክለብ ከሚቀላቀሉ ተጫዋቾችና ወደ ምልመላ ከተጠቀምንበት መንገድ አንዱ ለስፖርታዊ ጨዋነት ያግዘናል ብለን ያሰብነው የሚያጨስ የሚቅም ከስፖርታዊ ጨዋነት ውጪ የሆነ የአካባቢያችን ባህል የማይወክል የፀጉር አቆራረጥ ያለባበስ ስታይል ምናምን እንደዚህ ዝርዝር ነገሮች ውስጥ እኛ አስወጥተናል። ልጆችን በዚህ መንገድ አስወጥተናል። የሆነተም ነገርሽ እንደዛ ካልሆነ በንግግር ብቻ ስፖርታዊ ጨዋነት ሊመጣ አይችልም። የአማራ ክልል እግር ኳስ ፌዴሬሽን ካለፉት ዓመታት ልምድ በመውሰድ የተሻለ መድረክ እንዲሆን ለማድረግ ሞክሯል። አሁን በዚህ ውድድር ይዘን የመጣ ነው የፕሪሚየር ሊግ ዳኞች፣ የፕሪሚየር ሊግ ረዳት ዳኞች፣ የፕሪሚየር ሊግ ዋና ዳኞች በከፍተኛ ሊግ የተመሰገኑ ብቁ የሚባሉ ዳኞችን ይዘን ይመጣል። የአካባቢው ማህበረሰብ ቡድኑን እንደዚህ በየደረጃው እንዲማርና ከዚህ እንዲወጣ የዩኒቨርሲቲ ሰዎች በየደረጃው እንዲያስተምሩ እንትን እናደርጋለን። በተለይ ያለፈው ዓመት ተሞክሯችን በጣም ጥሩ ነበር። ይሄን ሁሉ አይተን ሰው ደግሞ በጊዜ ሂደት እየተማረ ሰኔ 3 እንደሚከናወን ቀጠሮ ተይዞለት የነበረው የሀገር አቀፍ ክለቦች ሻምፒዮና ቀኑ ተገፍቶ ሰኔ 14 በሐዋሳ እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። 28ኛ ሳምንት ቤትኪንግ የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ 2 ጨዋታዎች ይጀምራል። በደረጃ ሰንጠረዡ የወራጅ ቀጠና ውስጥ የሚገኘውና ላለመውረድ የሚታገለው አርባ ምንጭ ከተማ ቀድሞ መውረዱን ካረጋገጠው ለገጣፎ ለገዳዲ ቀን 9 ሰዓት ላይ ይገናኛል። አርባ ምንጮች በውድድር ዓመቱ በውጤት ማጣት አሰልጣኝ መሳይ ተፈሪን ካሰናበቱ በኋላ የመጀመሪያ ድላቸውን ኢትዮ ኤሌክትሪክን በሰፊ የግብ ልዩነት ሲያሸንፉ ከሲዳማ ቡና ጋር ደግሞ ነጥብ ተጋርተዋል። በሊጉ ለመቆየት ለሚያደርጉት ትግልም ዛሬ ለገጣፎ ለገዳዲን መርታት አጋዥ ይሆንላቸዋል። ይሁን እንጂ መውረዱን ካረጋገጠ በኋላ ጠንካራ አቋም ያሳየው ለገጣፎ ከጫና ነፃ ሆኖ የሚጫወት በመሆኑ ለአርባ ምንጭ ፈተና ሊሆን እንደሚችል ይጠበቃል። ምሽት 12 ሰዓት ላይ ደግሞ ሌላኛው የመውረድ ስጋት ያለበት ወላይታ ዲቻ ከድሬዳዋ ከተማ ይገናኛል። በደረጃ ሰንጠረዡ ከ8ኛ እስከ 13ኛ ደረጃ የተቀመጡ ክለቦች የ3 ነጥብ ልዩነት ብቻ ያላቸው በመሆኑ ይህ ጨዋታ ተጠባቂ እንዲሆን አድርጎታል። ወላይታ ዲቻ በ33 ነጥቦች 13ኛ ደረጃ ላይ ሲገኝ ዛሬ ድሬዳዋን በ2 ግብ ልዩነቶች የሚያሸንፍ ከሆነ ደረጃውን ወደ 9ኛ ከፍ ያደርጋል። በመሆኑም ዛሬ ብርቱ ትግል እንደሚያደርግ ይጠበቃል። በተመሳሳይ ድሬዳዋ ከተማ ካሸነፈ ለጊዜውም ቢሆን ደረጃውን ወደ 5ኛ ማሳደግ የሚችል ይሆናል።